ወደ ኮሎኔል መኮንን ተስፋ አልፋለሁኝ ሞዲኢን ጤና ይስጥልኝ ኮሎኔል መኮንን ጤና ይስጥልኝ ፋሲል እንዴት ዋላችሁ እንደምን ዋልክ ሰላም ነን እንግዲህ አብራቸው ውትድርና ያገለገልከው በስራቸው ያገለገልከው ሌፍተናንት ጀነራል ኢያል ዛሚር በዛሬው ዕለት ሹመት ተቀብለው ከዛሬ ጀምሮ 24ኛው የእስራኤል የጦር ኃይሎች ኤታማዦር ሹም ሆነዋል እስቲ ባጭሩ ስለማንነታቸው ለተመልካቾቻችን ምትገልጽልን በርግጥ የትላንትናው ጀነራል የዛሬው ፊልድ ማርሻል ኢያል ዛሚር የኔ ኮማንደር ነበሩ በብዙ ዘርፈ ብዙ በሆነ ነገሮች ተፈትነው ከዚህ ደረጃ የደረሱ ላቅ ያለ ዕውቀት ያላቸው ብዙ እዞችን የመሩ በእውነት የእሳቸው የስራ ዘመን ስኬታማዊ እንዲሆንና ሙሉ በሙሉ ወታደሩን ድርጅት ወታደሩን ተቋም ደህና ቦታ እንዲያደርሱት እመኛለሁ የእሳቸው ስኬት የእስራኤል ሀገር ስኬት ስለሆነ በህዝብ ስም መናገር እችላለሁ ይህን ካልኩ በኋላ የወታደራዊ አካል መጠናከርና ልዩ ፈር መያዙ ለእስራኤል ሀገር ሉዓላዊነት የእስራኤል ሀገር ጠባቂ ስለሆነ እንግዲህ መንግስት ቢወድቅ መንግስት ይተካል አንድ የሆነ የፓርቲ አለቃም ሲወድቅ ሌላ ሊቀየር ይችላል ግን ወታደር አካል ተቋም ለዘላለም የሚኖር ነው ይህ ተቋም በጥሞና ከተመራና በስነ ስርዓት በዲሲፕሊን ሙሉ ስራውን ወደ ፖለቲካው ሳይገባ ሌላ ነገሮችን አዝማሚያ ሳይሄድ እንደሚመሩት ባለሙሉ ተስፋ ነኝ በአሁኑ ሰዓት እሳቸውም ብዙ የእሳቸው ካቢኔ የሆኑ ጀነራሎችን የሚለውጧቸው አሉ ይሄንም እንደሚያደርጉ በቅርብ ቀን አልጠራጠርም ለእሳቸው ትልቅ አደርነት ሰጥተናል እንደ እስራኤል እንደ ሀገር ይሄን ተቋም እንዲመሩ ጥቅምት 7 እና ሌሎች ነገሮችም እንዳይደርሱ ለወደፊት በእስራኤል ሀገር በተለይ በአሁኑ ሰዓት በሚደረገው ምርምር ለምን ጥቅምት 7 ደረሰብን ምን አይነት ጉዳት ነው እንዴት አልነበርንም የትኛው ክፍልስ ነው ያልነበረ የሚሉትን ነገሮች እሳቸው በአሁኑ ሰዓት እያሰባሰቡ ኃላፊ የነበሩትን እያስገለሉ ሌላ አንዳንድ ሹመቶች እየሰጡ ይሄን ነገር የሚያጠናክሩ መስሎ ይታየኛል እንደምታየው የሚወጡት የምርመራ ሁኔታዎች በህብረተሰቡ በኩል ተቀባይነት የላቸውም ምክንያቱም ኃላፊነት ያስፈልጋል ኤታማዦር ሹም ኢያል ዛሚር እንዳሉትም እሳቸው ይሄን ነገር ኢያል ዛሚር ኃላፊነትን እንዲሰጡ ፈቅደውላቸዋል ዞሮ ወታደሩ አካል መከላከያ እንደ መከላከያ ሻባክና ሌሎችም አካላት በዛን ቀን ሽንፈት ስለደረሰባቸው ለሀገራችን ትልቅ ውድመትና ትልቅ ክስተት ስለተፈጠረ በአሁኑ ሰዓት እኒህ ትልቅ ጀነራል ፊልድ ማርሻል ደረጃ ተቀብለው እዛ መቀመጣቸው ሀገራችን ወደፊት ጥሩ ሁኔታ ይደርሳል የሚል አቋም ነው ያለኝ በነገራችን ላይ እዚህ ቆይ አንድ ጊዜ አሁን ምናስተላልፈው በውይይታችን ወቅት በአዛ ያለውን ተጨባጭ ሁኔታ በማስመልከት ነው ተርበናል ይላሉ እንጂ ተመልከቱ ምን ያህል ኬክ ሌላም ነገር ብስኩትም ጣፋጭ ነገር ሁሉም ምግብ እንዳለ ለማየት እንችላለና እንድትመለከቱ አውቀን ነው የምናቀርበው በነገራችን ላይ ስለ አንዳው 30 ሰከንድ ስለ ሌፍተናንት ጀነራል ሄርዚ ሃሌቪ እሳቸው የሚሆኑ ጀግና ነበሩ ነገር ግን ጥቅምት 7 ላይ ተሳስተዋል ፊልድ ማርሻል ሄርዚ ሃሌቪ በእውነት አንደኛ ከ40 አመት በላይ በውትድርና ተቋም ያገለገሉ ብዙ በልዩ ኃይል መሪነት ለእስራኤል ብዙ ስራ የሰሩ እንዳጋጣሚ እንደድል ሆኖ እሳቸው በ7 ቀን በዚህ ድርጊት መሪ ስለነበሩ ኃላፊነታቸውን ወስደው ስራቸውን ለቀዋል ማለት ይችላል እሳቸው የሚመሰገኑ እውነተኛ ሀቀኛ
ቁርጠኛ መሪ ናቸው። ይህን ካልኩ በኋላ ማንኛውም ሌላ ሰው ቢሆን ኑሮ ጥቅምት 7 በደረሰው ሽንፈት በማግስቱ ነበር የሚለቀው። እሳቸው ግን ከነ ሽንፈታቸው ወታደሩን አጠናክረው በየልዩ ኃይሉና በየእዙ እየሄዱ እያዩ ጦርነቱን በቅርብ እየተመለከቱ በሰሜኑም ቢሆን በደቡቡ ትልቅ ለእስራኤል ትልቅ ስራ ትልቅ ውለታ አላቸው የሚል አቋም ነው ያለኝ። የሚመሰገኑ ሰዎች ናቸው። አንድ ሰው ደግሞ ስራው ላይ ሽንፈት ሲደርስበት ቦታውን መልቀቅ በተለይ በመከላከያ ተቋም ተቀባይነት ስላለው እሳቸውም ይህን ቦታ ለቀዋል። ግን በጣም የሚደነቁ ጎበዝ መሪ ናቸው። በእሳቸው ጊዜ ብቻ ይሄ በመሆኑ ኃላፊነቱን ወስደዋል ማለት እችላለሁ። እስቲ ወደ ጥናቶችና ምርመራዎች እንለፍና እንደው ባጭሩ ሌሎችን ርዕሶች ስላሉና ጊዜ ስለሌለን ነው። ባጭሩ ሻባኮ የሀገር ውስጥ የመረጃ ድርጅት በትላንትናው ዕለት ምርመራውን ይፋ አድርጓል። በአንጻሩ ግን አዛዡ ምንም እንኳን በዛ ዕለት በቂ ማስጠንቀቂያ ባለመስጠታችን ሽንፈቱ ይደርስብንም አገር አቀፍ አጣሪ ኮሚቴ እስካልተቋቋመ ድረስ ስልጣኔን አልለቅም እያሉ ነው። እንግዲህ ያ ወደ ፖለቲካው እየወሰድከኝ ነው። አልወስድህም ደብሎ ነው አልወስድህም። ሳልወስድህ እንዴት በአገሪቱ ሕግ መሰረት ማን ታዛዥ መሆኑን ብቻ እንድታስቀምጥልኝ ነው። ጠቅላላ ባለ ሁኔታ የሞሳድ ጄኔራል የሚመሩት በጠቅላይ ሚኒስትሩ መስሪያ ቤት ነው። የሞሳድ የሻባኩም የሞሳዱም የሚመሩት በጠቅላይ ሚኒስትሩ መስሪያ ቤት ነው። ጠቅላይ ሚኒስትሩ አለቃቸው ነው ማለት ይችላል። ጠቅላይ ሚኒስትሩ የፈለጉትን ሰው ማውጣት፣ ማውረድ፣ መተካት ይችላሉ። ግን ይሄ አዝማሚያ የሚያሳየው ጠቅላላ ባለ ሁኔታ በብዙ ቦታዎች የሚታየውን ምርኩዝ ለማድረግና የመንግስትም ኃላፊነት አለበት የሚል አባባል አላቸው። ምናልባት የነገርም ተቀባይ ሊሆን ይችላል። ግን እንደ ተቋም የእሳቸውን ሽንፈት ብቻ እንጂ የኔ ሽንፈት የመጣው ከሌላ ነው ማለታቸው ይህ ትልቅ ስህተት ነው። አንድም ተቋም የራሱን ሽንፈት መናገር ሲገባው ይህ ሽንፈት የመጣው በዚህ ሰበብ ነው የሚለው ተቀባይነት የለውም። ሊኖረው ይችላል። ግን እንደ ሪፖርት ሲቀርብ ኢንቨስቲጌት ሲደረግ እኔ የት ላይ ነበርኩ፣ ለምን ተሳሳትኩ በሚሉት መካከል ከ15 ዓመት በላይ በአዛ ውስጥ ምንም አይነት የሰው ሰላይ አልነበራቸውም። በጥቅምት 7 ቀን እንኳ ሀቃትሩ ላይ ይሄ ነገር እንደሚሆን ደርሷቸዋል። ብዙ ዘርፈ ብዙ የሆኑ ስህተቶች ተደርገዋል። ያን ለመሸፈን ግን እሳቸው የሚሉት እንዴት ነው የኔ ስህተት ብቻ ሳይሆን የመንግስት ስህተት አለበት የሚል አባባል አላቸው። በእኔ በኩል ይሄ ነገር ተቀባይነት የለውም። ምክንያቱም የኔን ኃላፊነት የኔን ተቋም መርምሬ ይሄን እዚህ ላይ ነው ወደቅኩኝ ብለው መናገር ሲገባቸው ይሄ እኮ ግልጽ ነው፣ ለህብረተሰቡም ግልጽ ነው። ማን እንደወደቀ ይታወቃል። ሁለት ክፍሎች በተለይ ወድቀዋል። አንደኛ ሁለት የኢንተሊጀንት ክፍሎች፣ አንደኛ የወታደሩ አቆ ተቋም ሽሞኔ ማታም የሚባለውና የሞዲኑ ክፍል በአጠቃላይ በአዛ ውስጥ የነበረው፣ ሁለተኛ ሻባክ የሚባለው ተቋም ትልቁ ተቋም በዛ በኩል ምንም አይነት ስራ ስላልነበረው ቀድመ ዝግጅቱን ስላላደረገ የተቀበላቸውን እንዴት ነው መልእክቶች እንኳን በጥቅምት 7 በፊት መተርጎም አልቻለም። ስለዚህ እሱ አስቦት የነበረው እንደ ብዙ ህዝብ እንደ ብዙ ጄኔራሎች ሐማስ በዚህን ሰዓት ጦርነት አይወጣም የሚል ብቻ ስለነበራቸው ሌላ ይሄን ተቃራኒ አስተሳሰብ ስላልነበረ በዚህ በኩል ትልቅ ስህተት አድርገዋል። በተለይ ደግሞ የደቡብ እዝና የኡግዳት አዛ ጦር ኃይል ሙሉ በሙሉ ይህን ኪሳራ ኃላፊነት መውሰድ አለባቸው የሚል አቋም ነው ያለኝ። እንግዲህ ፖለቲካ ብላል። የፖለቲካውን ጉዳይ ነገ አቶ ሰሎሞን ስለሚኖር ለአቶ ሰሎሞን እንተውለታለን። አሁን ወደ ወታደሩ ጉዳይ እንለፍ። አንተ በቂ መልስ ሰጥተናል። እንግዲህ ተመልካቾቻችን በጥሞና አዳምጠውና ተከታትለው ግልጽ ይሆንላቸው ይመስለኛል። እስቲ ወደ አዛ ተጨባጭ ሁኔታ እንመለስ። በአሁኑ ወቅት ዛሬ የጦር ኃይሎች ኤታማዦር ሹም ልውውጥ ብናደርግም አዛ አሁንም እንደተከበበች ነች። ዛሬም የሰብአዊ እርዳታ አልገባም። መጨረሻው ታዲያ ምን ሊሆን ነው? ወደፊት ደግሞ ምናልባት መብራትና ውሃም ይቆማል ይባላል፣ ጦር ኃይሉም ይገባል ይባላል። ምን ሰማለህ አንተ መናገር እስከምትችለው ድረስ? ሁለት ነገሮች አሉ።
አንደኛው የእስራኤል ፍላጎትና የዊትኮፍ አባባል አንድ ደረጃ አንድ የሚባለውን ማስረዘም ነው። በደረጃ አንድ ስምምነት መሰረት 59 የሚሆኑ የታገቱ ወገኖቻችን አሉ። እነሱን ማስወጣት ነው በስምምነቱ መሰረት። ሐማስ እንደሚለው ግን ስምምነቱ አንደኛ ደረጃው አልቋል። ሁለተኛ ደረጃውን መጀመር አለብን። ሁለተኛ ደረጃው ደግሞ ፊላደልፊያና ወታደራዊ አካል አዛን ለቆ መውጣት አለበት የሚል ነው። በሌላ በኩል እንደምታየው ትራምፕና የተለያዩ የአረብ ሊግ አንዳንድ ፕሮፖዛል አቅርበዋል። አንዳንድ የስምምነት ሁኔታ እንዲፈጠር ያደረጉት አንደኛ በግብጽ መሪነት በአረብ ሀገራት አልጁሊያንን ጨምሮ የሱሪያውን መሪ ጆርዳንን ጨምሮ በነበሩበት የአረብ ሀገራት ትናንት የወሰኑት ውሳኔ በአሜሪካ በትራምፕ በኩል ተቀባይነትን ነውና ይሄ ነገር መተግበር የማይቻል ነው የሚል አቋቋም አላቸው። እነሱ የወሰኑት ምንድነው? አንደኛ ፓለስቲን የምትባል አገር ተቋቋም አዛን ለመገንባት 350 ሚሊዮን ዶላር እንደገና መልሶ ለመገንባት ያስፈልጋል። ይህ ገንዘብ ከአረባት ሀገራት ይመጣል። ግን በአሁኑ ሰዓት አዛ እስክትገነባ ድረስ ሐማስ መሳሪያውን ለረሹታ ፓለስቲኒት ትቶ በተለያዩ ወታደራዊ አካል ተቆጣጣሪነት አሜሪካም ያለችበት የአረብ ሀገራትን ያሉበት ወታደሮች በአዛ ውስጥ ነገር ሙሉ ትግብርና እንዲያደርጉ ነው። አንደኛ ሐማስ መሳሪያውን ቢጥል እንኳን እነሱ እንዳሉት ሐማስ እንደ ድርጅት በአዛ ውስጥ እንዳይኖር ስለተፈረደበት ይሄ ነገር ተቀባይነት የለውም። አዛን ለመገንባት ትራምፕ እንደሚሉት የአዛ ህዝብ በሙሉ መውጣት አለበት ነው ያሉት። ለዛም ነው ግብጽና ጆርዳን ይሄንን ፕሮግራም የደገፉት። ምክንያቱም እነሱ የአዛን ህዝብ መቀበል አይፈልጉም። የአዛ ህዝብ በአረብ ሀገራት መሄድ አይፈልግም። የአዛ ህዝብ ካልወጣ ደግሞ ልክ በአሁኑ ሰዓት እስራኤል እንደምታደርገው ከራበሎት አይገቡም፣ ተቆሳቁስ አይገባም። ማንኛውም ነገር ስለማይገባ አዛን መልሶ መገንባት አይቻልም። ስለዚህ ከሞላ ጎደር በአሁኑ ሰዓት ልክ መከላከያ የተቀበለው ትዕዛዝ ባለበት ቦታ ቆይ የሚል ነው። ውትድርና ጦር እንዳትገባ አንደኛ ይህ ደረጃ አንድ የሚባለውን ስምምነት የት ቦታ እንደሚደርስ ማወቅ አለብን። እስካላወቅነ ድረስ ጦርነት መልሰን አንገባም ነው። ግን ለእስራኤል ቁርጥ የሆነ ውሳኔ ወስናለች። ይህ ስምምነት ደረጃ አንድ ካልተራዘመ ወታደራችን በፊላደልፊያ ይገኛል። ወታደሮቻችን በአዛ ዙሪያ ነው የሚገኙት። ኢያል ዛሚር እንዳሉትና ወይም ካቢኔው እንዳሉት ወደውም ሆነ ተገደው የአዛ ህዝብ እንደገና ተመልሶ ሁማኒታሪያን ቦታና ኮሪዶር እየወጣ ጦር ኃይላችን መከላከያ ኃይል አዛ ውስጥ ገብቶ ሐማስን እንደ ሐማስ መደምሰስ የሚችልበት ሁኔታ ይፈጠራል ማለት ነው። ዝግጅት አለ። አንተ እንደሚደርስ ዜና መናገር ባትችልም ብዙ ነገር ዝግጅት አለ። ዝግጅቱ ድሮ ነው። ቀደም ሲል እንዳልኩት ይህ ድርጅት ሐማስ ይጥሳል የሚባል አባባል ስለነበረ መከላከያ በዚህ በኩል ሙሉ ዝግጅት አድርጓል። የካቢኔው የመጀመሪያ ፍቃድ አለው። የት እንደሚገባ፣ መቼ እንደሚገባ፣ በምን ምክንያት እንደሚገባ ይሄን ትዕዛዝ ተቀብሏል። አንድ የቀረው ይሄ ድርድር ዊትኮፍ ደግሞ ከነገ ወዲያ ነው መሰለኝ ወደዚህ ሀገር ወደ አረባት ሀገርና ወደኛ ስለሚመጡ ያን ሁኔታ የደረጃ ደረሰ ለማለት እንጂ መከላከያ ኃይል ይህ ነገር ካልተሳካ ቀጥታ የሚገባበት ሁኔታ ነው የሚፈጠረው። ኦኬ፣ እስቲ ወደ ሱሪያ ደግሞ ልሰድህ። በሱሪያ ድሩዚዎችና በስልጣን ላይ ባለው መንግስት መካከል የተለያዩ አለመግባባቶች እየተፈጠሩ ነው። እስራኤልም ከሱሪያ ድሩዚዎች ጎን እንደምትቆም አስታውቃለች። ስለዚህም ደጋግማ እየደበደበች ነው ደማስቆ አካባቢ። ይኸውልህ እንዲህ ነው ነገሩ። እስራኤል ከጥቅምት 7 በኋላ ማንኛውም ስጋት የሚሆንባት ቴሮሪስት በሊባኖንም ይመታል። ትላንትናም እንደሰማኸው የራድዋን የባህር ኃይል ኮማንደር የነበረ በሲዶን ውስጥ ተመትቶ ተደምስሷል። በሊባኖስ ውስጥ ትክክል። እንደዚሁም
በሱሪያ በኩል ማንኛውም የቴሮሪስት ቡድን መረጃና ማስረጃ እስካለ ይሄ ነው እኮ ልዩነቱ። በዛ አካባቢ እንግዲህ አፈንፋኙ ሞሳድ ሙሉ በሙሉ መረጃዎችን እያቀረበ ነው። ያ እስካለ ድረስ ያ ቴሮሪስት እስከታወቀ ድረስ የትም ሀገር ሱሪያ ብቻ ሳይሆን ሊባኖስ ብቻ ሳይሆን በየትኛውም ቦታ ይደበደባል፣ ይመታል። ኢራቅም ቢሆን ኢራንም ቢሆን እስራኤል ቁርጠኝነቷን እያሳየች ነው። እንግዲህ ያ ካልሆነ እኮ እንደ ሀገር መኖር አንችልም። ለዛም ነው ወገኖቻችን በሰላም እንዲመለሱ በሰሜንም ሆነ በደቡብ ያ ነገር ባይዘው አዛም ውስጥ አለ። አዛም ውስጥ በአሁኑ ሰዓት ማንኛውም ቴሮሪስት ከተንቀሳቀሰ እየተገደለ ነው። ያ የሚያሳየውና ዝምታቸው የሚያሳየው ወይም አጠፋ መልስ ማለት የማይሰጡበት ምክንያት ይሄን ስለሚያውቁ ነው። እስራኤል ዘብናት። እስራኤል በአሁኑ ሰዓት ጉልበቷን አጠናክራለች፣ ኃይሏን አጠናክራለች። መሳሪያ ምንም አልጎደላትም። ማዕቀብ የተደረጉ ነገሮች ተለቀውላታል። ባይደን እኛን እየደገፈ ነው። ስለዚህ ማንኛው ትራምፕ ሙሉ ድጋፍ እያደረጉ ነው። ባይደንማ ማዕቀብ አድርጎ ነበር። ትራምፕ ሙሉ ድጋፍ እያደረጉ ነው። ትራምፕ ሁሉንም ነገር በእውነት ለእስራኤል ትልቅ ድጋፍ እያደረጉ ነው። እንዲያውም ከእስራኤል ይልቅ በአሁኑ ሰዓት በልዩ ሁኔታ ትራምፕ ናቸው ስለ ሐማስም የሚናገሩት፣ ስለ ድርድሩም የሚናገሩት፣ ስለ ታገቱ ሰዎችም የሚናገሩት። ስለዚህ የእሳቸውን ተመርጉዘን በማይጎዳ ዲፕሎማሲያዊ መንገድ በሆነ እንሞክር። ካልሆነ ግን ጦርነት መልሶ መግባት በአሁኑ ሰዓት ለእኛ በተለይ ለወታደሩ አካል በጣም ቀላል ነው። እንደነገርኩ በሰሜኑም በኩል ያለው በምስራቁም በኩል ያለው የጦር ኃይላችን በአሁኑ ሰዓት እረፍት ላይ ነው። መልሶ የሚገባበትና አዛን ለአንዴና ለመጨረሻ የሚደመሰስበት ጊዜ ቅርብ ነው ማለት እችላለሁ። ኦኬ የምጨምረዋል እዚህ ላይ አንድ የምጨምረው ነገር አለኝ። በተለይ ልክ ሲቋረጥ 4 ነጥብ ሳታረግ ስትቀር የገባኝ መሰለኝ። እሺ አሁን አንድ ትልቅ ነገር እየተደረገ ነው። በአሁኑ ሰዓት የሩሲያና የአሜሪካ መቀራረብ ዲፕሎማሲያዊ በሆነ መንገድ የኢራኑ ሁኔታ ምናልባት ፈር ሊይዝ ይችላል። እንግዲህ እንደምታውቀው የኢራንና የሩሲያ ቅርብ ወዳጅ መሆኗ ይታወቃል። ሩሲያ የቻይና ወይም የቻይና የምንለው ቅርብ ወዳጅ መሆኗ ይታወቃል። ትራምፕ የሚፈልጉት አንደኛ የኡክራይኑ ጦርነት እንዲቆም፣ ሁለተኛ እሳቸው ማድረግ የሚፈልጉት ቻይናን እንዴት ነው ማሳነስ ነው። ለማጋድ እንዲቀንስ ነው። ከአንድ መስመር ለማውጣት ነው ቻይናና ኢራን ነው። ከአንደኛ መስመር ለማውጣት ስለሆነ በሩሲያ በኩል አድርገው መሄድ ነው የሚፈልጉት። ስለዚህ አሁን ሩሲያ ደግሞ እንደምታውቀው ከኢራን ላይ ትልቅ የሆነ ተጽዕኖ ስላላት በዛ በኩል ስለ የጋሪው የኒውክሌሩ ፕሮጀክት ባለበት ቆሞ ማዕቀብ ተለቆ የኢራን ሕዝብ ነጻ የሚወጣበትና እስራኤልም በዚህ ላይ የምትናገረው ነገር ይኖራል። ምናልባት ግን በአሁኑ ሰዓት በዚህ በሚደረገው ዲፕሎማሲ የኢራኑ እንዳለ ቢሆንም እስራኤል እንደ ሀገር በዚህ ላይ መዘናጋት የለባትም። ጠላቷን ጠንቅቃ ታውቃለች። ለማንኛውም በምን ጊዜም ራሳችን ተዘጋጅተን መቆየት አለብን። በዲፕሎማሲው ከተሳካ መልካም፣ ካልሆነ ግን እስራኤል እንደ ሀገር የኢራንን ሁኔታ ኢራን ናት ለሂዝባላ መጋቢ፣ ኢራን ናት ለሐማስ መጋቢ። ለየትኛውም ቴሮሪስት በሚደረገው በሁቲም ቢሆን ኢራን የነሱ መጋቢና ባጀት ሰጭ ስለሆነች የኢራኑን ነገር እያልዘሚርም ቸላ የሚሉት አይመስለኝም። መንግስትም ቸላ የሚለውም ግን ከጦርነት ይልቅ ሰላም ስለሚያስፈልግ ዲፕሎማሲውን መሞከሩ በደግ መስሎ ይታየኛል። ይህ ስለሆነ ነገሮችን እንግዲህ ቆይተን ብናያቸው ይሻላል የሚል አቋም ነው ያለኝ። ይሄ ነው የሚያዋጣን። እንግዲህ በጣም አመሰግናለሁ ኮሎኔል መኮንን ተስፋዬ፣ ወታደራዊ ዜና ተንታኛችን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጤና ይስጥልኝ።